በድርቅ በጦርነትና በድህነት ለዓመታት ሲፈተን የቆየው የዋግ ኽምራ ማህበረሰብ አሁን ደግሞ በአዲስ የጸጥታ ችግር ፊት ለፊት ተጋርጦበትም ይገኛል። በዞን ውስጥ የሚገኙ አበርገሌና ጻግብጂ ወረዳዎችም በታጣቂ ኃይሎች ቁጥጥር ስር መውደቃቸው ሲነገር በሺዎች የሚቆጠሩ ነዋሪዎች ቤትና ንብረታቸውን ትተው ለሕይወታቸው ሲሉ መሰደዳቸውም ተገልጿል። ነገር ግን በግጭቱ መንስኤ በተፈናቃዮች ቁጥርና በመሬት ላይ ስላለው እውነታ ተቃራኒ መረጃዎች እየቀረቡ ይገኛሉ። በዋግ ኽምራ ምን ተፈጠረ? የተፈናቀሉት ሰዎች ምን እያጋጠማቸው ነው? በዚህ ዝግጅት ወደ እናንተ ልናደርስ ወደናል። ቢቢሲም በሰፊው ዳስሶታል። አብራችሁን ቆዩ። በዋግ ኽምራ ዞን ታጣቂዎች 2 ወረዳዎችን በመቆጣጠራቸው በርካታ ነዋሪዎች መፈናቀላቸው ተነግሯል። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን የአገው ዲሞክራሲያዊ ንቅናቄ አዴን ታጣቂዎች አበርገሌና ጻግብጂ ወረዳዎችን ሙሉ ለሙሉ መቆጣጠራቸውንና ማህበረሰቡ በስጋት ሸሽቶ መፈናቀሉን የአካባቢው አስተዳደርና ነዋሪዎች ለቢቢሲ ተናግረዋል። ከ2 ዓመታት በፊት ከመንግስት ጋር የሰላም ስምምነት ፈርመው የነበሩት የአገው ታጣቂዎች ካለፈው ሚያዝያ ወር ጀምረው 2 ወረዳዎችን እንደተቆጣጠሩ 5 የአካባቢው ነዋሪዎችና የዞኑ ጸጥታ መምሪያ ተናግረዋል። የአዴን ኃላፊዎች የአገው ዲሞክራሲያዊ ንቅናቄ ኃላፊዎች ማለት ነው ወረዳዎቹን እንደተቆጣጠሩ ለቢቢሲ አረጋግጠው ነዋሪዎቹ ግን አልተፈናቀሉም በማለትም አስተባብለዋል። በአበርገሌ ወረዳ ሚያዝያ 12 ቀን 2018 ዓ.ም በአካባቢው ሚሊሻዎችና በታጣቂዎች መካከል በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላም የአገው ዴሞክራሲያዊ ንቅናቄ ኃይሎች በከፊል ተቆጣጥረውት የነበረውን ወረዳ ሙሉ ለሙሉ መቆጣጠራቸውም ተነግሯል። ቀኑን ሙሉ ውሏል በተባለው ውጊያም የአገው ዴሞክራሲያዊ ንቅናቄ ኃይሎች ከህወሓት ታጣቂዎች ጋር ተቀናጅተው እንደተሳተፉም ነዋሪዎችና የዞኑ አስተዳደርም ለቢቢሲ ተናግረዋል። የአገው ዴሞክራሲያዊ ንቅናቄ የሚዲያና ኮሚኒኬሽን ኃላፊ የሆኑት አቶ ሙሉጌታ ካሴም ከህወሓት ኃይሎች ጋር ተጣምረው መዋጋታቸውን አስተባብለዋል። አመራሮቻችንን አፍነው ለመውሰድ ሲሞክሩ ግጭቱ ተቀስቅሷል በማለትም ተገፍተን ነው ወደ ግጭት የገባ ነው ሲሉም ተናግረዋል። የዋግ ኽምራ ዞን የጸጥታ መምሪያ ኃላፊ የሆኑት 50 አለቃ አዘዘው አዳነ ይህ ከእውነት የራቀ ነው በማለትም አስተባብለዋል። የአገው ዲሞክራሲያዊ ንቅናቄ ታጣቂዎችም ቀድመው በመዘጋጀት ጥቃት በመፈጸማቸውም ግጭቱ እንደተቀሰቀሰ ተናግረዋል። በወረዳውም ግጭቱ የተቀሰቀሰው በታጣቂዎች እንቅስቃሴ ጉዳይ አለመግባባት በመፈጠሩ እንደሆነም ነዋሪዎች ተናግረዋል። በመኪናው ላይ እያሉ ነው ውጊያው የጀመረው ያሉት አንድ ነዋሪም ሎጂስቲክስ ሊያሳልፉ ከመጡ የአገው ዲሞክራሲ ንቅናቄ ታጣቂዎች ጋር ተኩስ ተጀመረ። 20ና 30 ደቂቃ ጠብቆ በ3 ግንባር ከተማዋን ከበቧት ሲሉም ግጭቱ ሲፈነዳ የተመለከቱትንም ተናግረዋል። በዚህ ግጭት ንጹሃን ሰዎች እንዳልተጎዱ አመላክተውም ከሁለቱ ተፋላሚ ወገኖች በኩል ግን በርካታ ተዋጊዎች መገደላቸውንም ለቢቢሲ ተናግረዋል። የአገው ዲሞክራሲያዊ ንቅናቄ ታጣቂዎችም ከህወሓት ኃይሎች ጋር ጻግብጂ ወረዳን እንዲሁ ከ2 ሳምንታት በፊትም እንደተቆጣጠሩም የወረዳው ነዋሪዎችም ገልጸዋል። ግንቦት 18 ቀን 2018 ዓ.ም ቀኑ 7 ሰዓት አካባቢም አገው ዲሞክራሲያዊ ንቅናቄና የትግራይ ኃይሎች በቅንጅት ነው የገቡት ያሉት አንድ የወረዳው ነዋሪም አዝሪያ በሚባል ስፍራ በቡድን መሳሪያ የታገዘ የተኩስ ልውውጡ እንደተጀመረም ተናግረዋል። የተኩስ ልውውጡ እስከ 10 ሰዓት ከቆየ በኋላም የመንግስት ኃይሎች ወረዳውን ለቀው ወደ ሰቆጣ መውጣታቸውንም ነው የጠቆሙት። የአገው ዴሞክራሲያዊ ንቅናቄ የሚዲያና ኮሚኒኬሽን ኃላፊ አቶ ሙሉጌታ ካሴም የሐራ መሬቶችን የትግራይ ታጣቂ ኃይልን በቅንጅት አምጥቶ ውጊያ ማስከፈት ስምምነቱን አፍራሽ ነው በማለትም ለግጭቱ ምክንያትም ሰጥተዋል። ለትግራይ ክልል አዋሳኝ በሆኑ የዋግ ኽምራ አካባቢዎችም ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩና በተለምዶ የሐራ መሬት ታጣቂዎች እንደሚንቀሳቀሱ ይናገራሉ። የዞኑ ጸጥታ መምሪያ ኃላፊ የሆኑት 50 አለቃ አዘዘውም ተጨባጭ መረጃ የለኝም በማለትም የሐራ መሬት ታጣቂዎችን እንቅስቃሴ እንደማያውቁም ተናግረዋል። ሁለቱም ወረዳዎች በታጣቂዎች እጅ ከገቡ በኋላም በሺዎች የሚቆጠሩ ስጋት ያደረባቸው ነዋሪዎች ቤት ንብረታቸውን ጥለው በተለይም ወደ ዞኑ ዋና ከተማ ሰቆጣ መሸሸታቸውንም ለቢቢሲ ገልጸዋል። ከነዚህም መካከል የአበርገሌ ወረዳ ነዋሪና አርሶ አደር የሆኑት አቶ ህሉፍ ደህንነታቸው ሲባል የመጀመሪያ ስማቸው የተጠቀሰ ሲሆን 7 ቤተሰባቸውን ይዘው ወደ ሰቆጣ መፈናቀላቸውንም ለቢቢሲ ተናግረዋል። በስጋት የሸሹ አንድ የመንግስት ሰራተኛ ደግሞ እኔ ከፖለቲካ ነፃ ነኝ ብዬ ነበር፣ ግን ስልክ ሲቀሙ በየቤቱ እየዞሩ ሲፈትሹ ነገሩ አልጣመኝም፣ እየዞሩ ትራንስፈር አድርግ ወደሚለው ነገር ሲደርስ እየተደበቀ ነው ነዋሪው የወጣውን በማለት ከ2 ቀናት በኋላ አካባቢውን ለቀው
መውጣታቸውንም ጠቁመዋል። በዚህ አይነት ታጣቂዎቹ ከነዋሪዎቹ ላይ ንብረትና ገንዘብ እየወሰዱ መሆናቸውም እንዲሁም ቀጣይ ግጭት በመፍራትም በርካታ ሰው ከመኖሪያው መፈናቀሉንም የገለጹት ነዋሪው አሁን ላይ በአብዛኛው የቀሩት የሃይማኖት አባቶችና ሽማግሌዎች ስለመሆናቸውም አክለዋል። አቶ ህሉፍ ታጣቂዎች የግዴታ ምልመላ፣ የገንዘብ ድጋፍ፣ መዋጮና ቀለብ እንድናወጣ ስለሚያስገድዱን ጥለን ወጣን ያሉ ሲሆን በችግር ላይ ችግር ስለተደራረበባቸው መፈናቀል ብቸኛ አማራጭ እንዳደረጉም ተናግረዋል። ከ3 ዓመት እስከ 15 ዓመት የዕድሜ ክልል የሚገኙ 6 ልጆቻቸውንና ባለቤታቸውን ይዘውም በረንዳ ላይ እንደተጠለሉና ምግብ በልመና እንደሚያገኙም ገልጸዋል። በግራና በቀኝ የተቀመጠውን ብታይ በየምግብ ቤቱ እየዞረ የሚለምነውን ስታይ ባንፈጠር ያስብላልም ሲሉ ተናግረዋል። ምግብ የሚበላውን ሁሉ አያስበላም፣ ደስም አይልም። ወጣት እንኳ ሸቅሎ ሰርቶ ይብላ ቢባል በአሁኑ ሰዓት አይቻልም፣ በጣም አስቸጋሪ ነው ሲሉም ተፈናቅሎ የመጣው ሰው ያለበትን ችግርም ተናግረዋል። እየዞርን እንለምናለን፣ ልጆች ይዘን በጣም ከባድ ነው። የሰው ፊት ደስ አይልም። ለምነን ለራስም አይሆንም እንኳንም ለቤተሰብ ከነቤተሰብ ከፍቶት ልብስ ቅያሬ የሌለው ስታይ በጣም አስቸጋሪ ነው። ቀኑም ካለፈ እናያለን ሲሉም በተስፋ መቁረጥ ስሜት ውስጥ ሆነው ራሳቸውና ቤተሰባቸው ያሉበትን ሁኔታ ማስረድተዋል። ከአበርገሌ ወረዳ ብቻ 10,000 የሚሆኑ ሰዎች መፈናቀላቸውን የጠቆሙና ለደህንነታቸው በመስጋትም ስማቸው እንዳይጠቀስ የጠየቁ የቀበሌ ሊቀመንበር የአካባቢው ማህበረሰብ ባለፉት 6 ዓመታት በጦርነትና በድርቅ ከባድ ችግር ውስጥ እንደሚገኝም ተናግረዋል። ግጭቱን ተከትሎ እርሳቸው ከሚያስተዳድሩት ቀበሌ ብቻ ከ3,000 በላይ ነዋሪዎች መፈናቀላቸውንም አስታውቀዋል። ይህም 7,000 ከሆነው የቀበሌው ነዋሪ ግማሽ የሚጠጋው ልጆቹን ቤተሰቡን ይዞ ተፈናቅሎ ነው ያለው ሲሉም አክለዋል። የሚበላውም የሚቀምሰውም የለም፣ መጠለያም የለም። ዝም ብለው በረንዳ ላይ ነው የሚያድሩት። የወታደር ካምፕ ነበር። ከዚያም ውጡ ተብሎ ልጆቹን ይዞ በረንዳ ላይ ነው የሚያድረው በማለትም ያሉበትን ሁኔታ በጣም አሳሳቢ ሲሉም ገልጸውታል። ለዛሬው ብቻም ሳይሆን እኛ ለቀጣዩም ነው እየሞትን ያለነው። በቀጣይ ማዝመራ ሳንዘራ ቀረን። አሁን ደግሞ ሰኔና ሐምሌ ካልዘራን በጣም ከባድ ነው። ሁላችንም ከነ ቤተሰቦቻችን ሞትን ማለት ነው። ለቀጣይ ዓመትም እኮ ነው የሞት ነው ሲሉም ስጋታቸውን ተናግረዋል። የታጣቂ ቡድኑ አባል አቶ ሙሉጌታ ካሴ ግን ከመንግስት ሰራተኞች፣ የሚሊሻ ቤተሰቦችና ለንግድ ስራ ብለው ወጥተው ከቀሩ ነዋሪዎች ውጭ ቡድናቸው ወረዳዎቹን በመቆጣጠር የተፈናቀለ ህዝብ የለም ብለዋል። ቢቢሲ ያነጋገራቸው አንድ የሰቆጣ ከተማ ነዋሪ በጣም በርካታ ህዝብ ወደ ከተማዋ መጥቷል በማለትም በተጀመሩ ህንጻዎች እንደተጠለሉም ተናግረዋል። የጸጥታ መምሪያ ኃላፊው በበኩላቸው ሲቪሉ ማህበረሰብ ብዙ እናቶች፣ ብዙ አዛውንቶች፣ ብዙ ወጣቶች ተፈናቅለው ሰቆጣ ከተማ አስተዳደር ላይ በስፋት አሉ ብለዋል። አብዛኛው ማህበረሰብ ተፈናቅሎ እዚሁ ከተማ አስተዳደር ነው የሚገኘው ሲሉ አክለዋል። ከመጣን ጀምሮ እስካሁን ድረስ የተሰጠን እርዳታ የለም፣ ምንም እርዳታ አላገኘንም ያሉት አቶ ህሉፍ ከምዝገባ ያለፈ ነገር እንደሌለም ተናግረዋል። ቢቢሲ ያነጋገራቸው የቀበሌው ሊቀመንበር ለተወሰኑ ሰዎች ወርልድ ቪዥን የጥሬ ገንዘብ ድጋፍ ሲያደርግ፣ ሌላ የረድኤት ድርጅት ደግሞ ለመንግስት ሰራተኞች የቤት ቁሳቁስ መስጠቱንም ጠቁመዋል። ከዚህ ውጭ ምዝገባ ብቻ ነው በማለትም እርዳታ እየተደረገ እንዳልሆነም ተናግረዋል። ቢቢሲ በተለይም የተፈናቃዮችን ሁኔታና የሰብአዊ ድጋፍ በሚመለከት የዞኑን ምክትል አስተዳዳሪ ሹመት ጥላሁንና አቶ ነይኑ በላይነህን ለቀናት ለማነጋገር ያደረገው ጥሪ እንዳልተሳካም አክሏል። ቢቢሲ ያነጋገራቸው ነዋሪዎችና አንድ የቀድሞ የአገው ዴሞክራሲያዊ ንቅናቄ ኃይሎች አመራር ታጣቂዎችና የአማራ ክልል መንግስት የሰላም ስምምነት ከደረሰ በኋላ ከአንዳንድ ትንኮሳዎች ውጭ አካባቢው ተረጋግቶ እንደነበርም ተናግረዋል። በግልጽ ግጭት ውስጥ ሲገባ የአበርገሌው የመጀመሪያው እንደሆነም አመላክቷል። አገው ዴሞክራሲያዊ ንቅናቄ 2 ዓመታትን በዘለቀው ደም አፋሳሹ የሰሜን ኢትዮጵያ ጦርነት ወቅትም የህወሓት ኃይሎችን ወግኖ በመዋጋት ስሙ ይነሳል። በ2016 ቡድኑ ትጥቅ ለመፍታትና በሰላማዊና ዲሞክራሲያዊ ትግል ለመሳተፍ ከመንግስት ጋር ስምምነት ደርሶ ነበር። ለዚህ ስምምነት መፍረስ ሁለቱም ወገኖች እርስ በርስ እየተካሰሱ ሲሆን ቢቢሲ በአካባቢው ከሚገኙ ገለልተኛ ወገኖች ስለ ሁኔታው ለማወቅ የሚያስችል መረጃ ግን አላገኘም። የዋግምራ ቀውስ ከወረዳዎች ቁጥጥር በላይ የሰዎች ህይወትን የሚመለከት ጉዳይ ሆኗል። አንዳንዶቹ በበረንዳ ላይ አድረው ሌሎች ምግብ ለማግኘት እየለመኑ፣ ህጻናት ከትምህርት ውጭ ሆነው የሚገኙበት ሁኔታም ተፈጥሯል። ተፋላሚ ወገኖች እርስ በርስ እየተወነጃጀሉ ቢሆንም የግጭቱን ክብደት እየተሸከመ ያለው ግን ተራው ህዝብ ነው። የሰላም ስምምነቱ ወደ መበላሸት የተመለሰበት ይህ ክስተት በአካባቢው ዳግም መረጋጋት ይመጣ ይሆን? ቀድሞውንም በብዙ ችግር የተፈተነው ማህበረሰብ ወደ ከፋ ሰብአዊ ቀውስ ይገባ ይሆን የሚለው ጥያቄ አሁንም መልስ ያላገኘ ጉዳይ ሆኗል።